እንግዲህ ወይዘሪት ሜሮንና ወይዘሪት ሜላት እንግዲህ ዋለ ውለታሽ ነበርኩኝ እኔ ውለታ ቢስ ነሽ ብላ እንግዲህ ሜሮንን እየተቆጣቻት ነበር። ሜሮንም ደግሞ እርግብን አንቺ ስትፈቺ ከዚህ ይዘሻት እንደምትወጪው እኔንም ደግሞ ይዘሽ ስትወጪ ይህም ማስረጃ እሰጥሻለሁ፣ አለበለዛ ደግሞ አይ ካልሽ ደግሞ የራስሽ ጉዳይ ብላታለች ማለት ነው። ሜላት እንግዲህ እየተናደደች እና እየተበሳጨች ያለችው እንዴት እንደዚህ ትለኛለች? ብዙ ውለታ ቢስ ሆነች፣ ባለውለታዋ ነበርኩኝ፣ በችግርሽ ጊዜ እየደረስኩልሽ ነበርኩ ብላ እንግዲህ ነግራታለች። እሷም ደግሞ የራስሽ ጉዳይ፣ ይህን ካላደረግሽልኝ ምንም አይነት መረጃ ከኔ አልሰጥሽም ብላት እንግዲህ ሜላት እየተናደደ ምን አለ ያለ ስራዬ እንደዚህ እስር ቤት ከምሟቅቅ እና ከዚህ ብታስወጪ ስትላት እምቢ ያለች ሜሮን ማለት ነው። ሜሮን እንግዲህ ምንም ማስረጃቿ ላይ እንደሌለ እየተናገረች ነው ማለት ነው። ኢዛና ሀናም ደግሞ ተገናኝተው እያወሩ ይገኛሉ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ። ዛሬም እንደተለመደው ኖላይቶችን ይዤላችሁ መጥቻለሁ ማለት ነው። የኖላይት ጉዳይ እንግዲህ እንደቀጠለ ነው ማለት ነው ውዶችዬ። ምክንያቱም ወይዘሮ ሜላት እያለቀሰች እየተበሳጨች ትገኛለች። በእርግጥ እኔ የሜላት እስራት ምንም እንትን አላለኝም ማለት ነው። ሜሉዬ ተፈታ ማየት ፈልጋለሁ እውነት ለመናገር ማለት ነው። ሜላት ተፈታ፣ ይሄ የሁላችንም እንትን ነው ማለት ነው። ብትፈታና ብናያት ደስ ይለናል ማለት ነው። ይሄ የሁላችንም አሁንም ቢሆን ጥያቄ ነው። ግን እሷ በፍጹም ከእስር ቤት ልትወጣ አልቻለችም ማለት ነው። ሜሮንም ደግሞ አላየሁም እንደዚህ አይነት ማስረጃ የሚባል ነገር እኔ አላውቅም ብላለች ማለት ነው። አሁን ትልቅ ጦርነት ባዩሽ ከዚህም በፊት እኮ ከኋላዋ ከጀርባዋ ሌላ ሰዎች ጋር እንደምትሰራ ነግሬሽ ነበር፣ ወይኔ እህቴ እያለች አሁንም ቢሆን ሜላት ሆነን ለመናገር ለባዩሽ ያላት ስሜት አሁን ድረስ አለ ማለት ነው። እሷን እንትን ለማለት በጣም 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 እንትን እያለች ነው ማለት ነው። እንግዲህ እያለቀሰች እና እየተበሳጨች ትገኛለች። ሜሉዬ በጣም የምታሳዝን ምስኪን ናት ማለት ነው። ይህን ነገር ደግሞ እያየን በጣም ከባድ ችግር ውስጥ መግባት የለባትም ማለት ነው በዚህ ሰዓት ላይ። ከችግሮቿ እንግዲህ ፈጣሪ ደግሞ ከዚህ አይነት እንትን ያስወጣት ብዬ ነው የማስበው ማለት ነው። በጣም አሳዝናኛለች እውነት ለመናገር ማለት ነው። እንግዲህ እርግብም ደግሞ ግራ ገብቷት ሀና ሜሮንን ለመለመን ሂዳ ነበር ማለት ነው። እባክሽን እያለች ነበር ማለት ነው። ሀናንም ደግሞ አላ ይስጥልኝ ያልኩሽ እኮ ትላታለች ማለት ነው። ምን ማለት ነው? እኔ እኮ የመጣሁት ስለማየ እባክሽን እማየን ከዚህ አስወጭልኝ እያለቻት ነበር ማለት ነው። ሀና ማለት አንቺ ነሽ ወይ? አዎ እኔ ነኝ። እንዴት አወቅሽኝ? እያለችም ነበር። በአንቺ እንግዲህ በአንቺ ምክንያት ነው እንደዚህ የሆነው ምስቅልቅል እያልን ያለ ነው ብላ ተናግራለች። እሷም እንግዲህ እየተናደደች እና እየተበሳጨች ነው ማለት ነው። በነገራችን ላይ እውነት ለመናገር ሜላትን አሁንም ደግምላችኋለሁ፣ ሜላት ትፈታ እያላችሁ ፍትህ ለሜላት ማለት አለብን። ሜላት በጣም ጥሩ ሰው መልካም ሰው ናት ሆነን ለመናገር። አሁን እንኳ ባዩሽ እንደዚህም ጎኗ ሳትኖር እንደዚህ ሞታ እንኳ መጥፎ ነገር አላወራችም፣ መልካም ነገርን እያወራች ትገኛለች ማለት ነው። እስካሁን ድረስ ግን ከዛ ከእስር ቤት ነው ያለችው። ኢዛና ሀና ያወሩት ምንድን ነው እንግዲህ ስደውልልሽም ስልክ አታነሽም፣ ግዴታ እኔና አንቺ ሰፈር ነው ወይ የምንገናኘው ብሏታል ማለት ነው። ሰፈር መጥቶ እንግዲህ የተገናኙ ጊዜ ምን ሆነሃል ኢዛ፣ በስርዓትም እያወራኸኝ አይደለም፣ ችግርህ ምንድን ነው እያለች ነበር ማለት ነው። አዎ ችግር አለኝ እንዴ? ችግርህን እሺ አብረን እንፍታው። እኔ ስደውል አታነሽም፣ ሁለተኛም ደግሞ ሰፈር ካልሆነ አንገናኝም። በዛ ላይ ደግሞ በደንብ ስላንቺ ማወቅ እፈልጋለሁኝ። አንዳንዴ ስሜቴን ደግሞ ለብዙ ነገር ይጠቅመኛል ማሰብ ሁሉ እያለ ይጠይቃታል ማለት ነው። እሷም ደግሞ እባክህን ታገሰኝ፣ ነገሮችን አስተካክዬ እስከማስተካከል ድረስ ልትታገሰኝ ትችላለህ ወይ ብላ ትለዋለች ማለት ነው። እሱም ደግሞ እስከ መቼ ነው የምታገስሽ? እሺ ካልሽ ብሎ ስለምትረዳኝ አመሰግናለሁ፣ አሁን ወደ ቤት መሄድ ትችላለህ ብላ ትለዋለች ማለት ነው። እሱም ደግሞ እሺ በቃ ይሄ ከሆነ ብሎ ተነስቶ ይሄዳል። ሲሄድ ደግሞ አጋጣሚ ከተለያዩ በኋላ ደግሞ እንትና ታገኛታለች ማለት ነው ውዶችዬ። ያው እቺ ፂ ማለት ነው። ፂ እንግዲህ ከኢዛ ጋር እንዳትሆንባት ጥረት እያደረገ ነው ማለት ነው። ሀናም ደግሞ ልክ ልኳን ነግራታለች። ከዚህ በኋላ አጠገቤ ብትደርሺ እመኚኝ እገልሻለሁኝ እያለቻት ነበር ማለት ነው። ይህንን አይ ካልሽ ደግሞ እኔ የማደርገውን አታቂም፣ እኔ ራሴ ነኝ የማረገው እያለቻት ነበር ማለት ነው። አድበሽ ተቀመጪ፣ ስነ ስርዓት አድርገሽ ተቀመጪ፣ ስለዚህ ከኢዛ ጋር ያለሽን ግንኙነት አቁሚ
ኧረ እባክሽ በዋዛ ሀና ማን እንደሆነች አሳይሻለሁ ብላ እንግዲህ ገፍትራት ነው የሄደችው ማለት ነው። ሀናም ያው ኢዛንም ተወዳለች፣ በጎንም ደግሞ ብዙ ነገር አለ። ኢዛም አለ፣ አሴርም አለ፣ እንደገናም ደግሞ ኤላ አለ ማለት ነው። ብቻ ግን ውስክብ ግብግብ ብላለች ማለት ነው። ይሄ ነገር ደግሞ ታውቃላችሁ ማለት ነው ለብዙ ሰው በጣም ከባድ ነው፣ ይከብዳል ማለት ነው። አብሶ ለሀና በጣም ከብዷታል ማለት ነው። ከከባድም በላይ ነው። ስለዚህ እንግዲህ እኛም እንደዚሁ ቁጭ ብለን መያዝ አለብን ማለት ነው። መስማት አለብን ማለት ነው። ይሄ ነገር ደግሞ ሀኒ አንድ ላይ ልትወስኝ ብዬ ነው የምመክርሽ። ሌላ ነገር ምንም አልልሽም ማለት ነው። ሀኒዬ እባክሽ ተለመኝ፣ ልብሽን ሰብሰብ አድርጊ፣ ነገሮችን ማስተካከል አለብኝ ብላው እንግዲህ ኢዛም ከዚህ በኋላ አጠገቤ አትድረሽ፣ እኔ አልፈልግሽም፣ እኔ ህይወት ውስጥ ምንድን ነው የምትፈልጊው ብሎ እንግዲህ አስፈራርቷታል። ይቅርታ ማለት ነው ሀኒቾን ማለት ነው ማለት ፂን እንግዲህ ከዚህ በኋላ አጠገቤ አትድረሽ፣ ችግርሽ ምንድን ነው? ከእኔስ የምትፈልጊው ምንድን ነው ብላለች ማለት ነው። ከኔ የምትፈልጊው ምንድን ነው? ውጪ ከህይወቴ ብላታለች ማለት ነው። እሷ ግን በፍጹም ልትወጣ አልቻለችም። ሀናም ጋር እንግዲህ ኢዛም ምርጫ አላረጋትም በነገራችን ላይ እንትናን ማለት ነው እየተናገረችም ነው እሷ ማለት ነው። ለምንድን ነው የማይወደኝ? ለምንድን ነው እንዲህ የሚያደርገኝ? ለምንድን ነው የሚያስቃይ? ብቻ ብዙ ብዙ ነገር እያደረገኝ ነው እንፂ ማለት ነው። እንፂ እንግዲህ ምንም ልረዳሽ አልችልም። እንደኔ ከሆነ ከሚወድሽ ጋር ሁኚና ከዚሁ ከእንትናሽ ጋር ከቅዱስ ጋር ማለት ነው። ቅዱስ እንግዲህ ብዙ ነገር ነግሮታል ስለ ሀና ማለት ነው። እንትናን ይሄንን ኤላን ስለ ኤላ ማለት ነው ለእንትና ለኢዛም ደግሞ ሀናን እየጠየቀ ነበር። እሷም ደግሞ ያው ጊዜ ስጠኝ እኔ ራሴ ያስተካክለዋለሁኝ ብለዋለኝ ማለት ነው። ያው ከዚህ ጋር ስለምትወደውም ነው እንትናን ኢዛን ለማጣላት ብዙ ጥረት እያደረገኝ ነው። አንተ ሴታ ሴት ደግሞ ወሬ አትልቀም፣ አንተ ቅዱስ የምትባል ልጅ ተንቀሳቀስ እንደወዶቹ እንዴ ገና ለማትወድህ እየለፋ ደግሞ አትወድህም። እሷ ምንድን ነው እያደረገች ያለችው? ምንድን ነው ስለ እንትና ነው ስለ እንግዲህ የምታስበው ስለማን ነው? ስለ እንትና ነው ማለት ነው። በጣም ከባድ ነው ውድ ቤተሰቦቼ ማለት ነው። ይሄ ነገር ደግሞ ያሳስባል፣ በጣም አሳሳቢ ነው ማለት ነው። እያንዳንዱ ነገር በነገራችን ላይ የሚፈጠር ነገር ነው። ግን የሜላት መስፍንም እየተናደደ ነው። እንዴት እኔ ተቀምጬ ለልጆቹ ትነግሪያለሽ በማለት እንግዲህ ሜላትን ተቆጥቷት፣ እሷም ደግሞ ትንሽ ተጋጭታለች። በነገራችን ላይ ከመስፍን ጋር መጋጨት በጣም ትወዳለች ሜላት ሳስባት ማለት ነው። ሁሌም ባዩሽም እያለች ይጣሉ ነበረ። ለመስፍን ጊዜ ግን በጣም ደስ ይላታል ማለት ነው። ሜላት በጣም ነው ደስ የሚላት ለመስፍን ሲሆን፣ መስፍን እንግዲህ በጣም ምስኪንና ጨዋ ፍቅር የሆነ ሰውዬ ነው ማለት ነው። ታውቃላችሁ እሱ እንግዲህ በፊትም ሜላት ይቅርብሽ እባክሽ እያላት ነበር ማለት ነው። እሷ እንግዲህ ፍላጎትም የላትም ነበር ማለት ነው። አሁን ላይ ግን በጣም ከባድ ችግር እየፈጠረች ነው። በፊትም ተው ባዩሽን እንደዚህ አትናገርብኝ፣ ስለ ባዩሽ አታውራ እባክህ እያለችው ነበረ። እሱም ያው ታውቃላችሁ በጣም መልካምና አስተዋይ ሰው ስለነበረ በጣም ሳሳላትም ስለነበረ ብዙ ነገር እየተናገረ የነበረው ግን ያ ነገር ደግሞ አሁን ላይ የለም። በፊትም እያስጠነቀቃት ነበር ባዩሽ ምን አይነት ሴት እንደነበረ ምናምን እና አሁን ላይ ግልብጥብጥ ብሏል ማለት ነው። እንግዲህ ሜሮን ምንድን ነው እኔንም ካስወጣሽ ነው እርግብ በፊት ላይ መረጃውን ስነግርሽ አንቺ ደግሞ እኔን ታስወጭኛለሽ እያለች ነበር የምትፈልገው። አሁን ላይ ግን ያ ሁሉ ነገር አልፎ ሁሉ ነገር እንትን ብሎ ሜሮንም ወደ እስር ቤት መታ ነበረ። እሱን ግን አልናገርም በፍጹም ብላለች ማለት ነው። እንግዲህ እየተናደደ ትገኛለች ሜላት ማለት ነው። እንደገናም ደግሞ ባለውለቷ ናት ታውቃላችሁ። ለእንትና ብዙ ነገር አድርጋላት ነበር በችግሯም ጊዜ በምንም ጊዜ። ግን ሜላት ህይወቷ ሁሉ ምስቅልቅል አለ። ታሳዝነኛለች አንዳንዴ ሳስበው ማለት ነው ውዶችዬ። በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። ይሄ ነገር ደግሞ ከባድ ስለሆነ በቅርቡ እያንዳንዱ ነገር እናገኘዋለን ብዬ አስባለሁኝ። እያንዳንዱ ነገር እናስበዋለን ማለት ትደርስበታለች። ግን ሜላት አሁን ላይ ብትወጣና ብትፈታ ልጆቿን ማንም የላቸውም ታውቃላችሁ፣ ብቸኛ ናቸውና
እንትና እሱ ነገር እንግዲህ አሳስቧቸዋል ማለት ነው። በቅርቡ ሁሉም ነገር ስለሚያበቃለት የምናየው ይሆናል ማለት ነው። እንግዲህ ኖላይቶች ይህን ይመስላል ማለት ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ። እንወዳችኋለን።